ለምንድን ነው የምሰራው? ከዛ የቀረውን ገንዘብ የት ልውሰደው የሚለው ማለት ነው። እሱ አንደርስታንዲንግ ካለ ሰው አሁን ገንዘቡ የት ነው ያለው ብዬ ስጠይቅህ ገንዘቡ ሴቪንግ ውስጥ ነው ያለው። ኢዝ ኢን ሮንግ ፕሌስ ነው ያለው ገንዘቡ። ቢኮዝ ሴቪንግ ውስጥ የምታስቀምጥ ከሆነ ገንዘብን 80 ሰዓት እየሰራህ ምንም ነገር እየሰራልህ ስላልሆነ ጉልበትን ብቻ ነው የምታፈሰው እንጂ አንተ ድሪም የምታደርገውን ሀብት 80 ሰዓት በሳምንት ስለሰራህ አታመጣው። ሳይኮሎጂ ገንዘብ የሆነ ቦታ እንዳለ ካወቅ ያ ሳይኮሎጂ ራሱ ብርታት ይሰጣል። ኢፍ ኤኒቲንግ ጎዝ ሮንግ ቢያንስ ለ3 ወር ቢሊዮን መክፈል ይችላለሁ። ኢፍ ኤኒቲንግ ጎዝ ሮንግ ኤኒቲንግ እንኳን ቢፈጠር ቢያንስ ለ6 ወር ቢሊዮን እየከፈሉ ይሄዳል። አውሽ እኔ እዚህ ሀገር ስመጣ ግንዛቤው ቢኖረ ይኖረው አውሽ ይሄኛው ነገር ሂር ኤንድ ዴር በቃ ተብሎ ተነግሮኝ ቢሆን ኖሮ አውሽ እንደዚህ ተበታትኖ ተሰጥቶኝ ቢሆን ኖሮ የሆነ ቦታ ላይ ለወስናችሁ ባይ ዘ ታይም ይኒውት ነገሮች ጠቅላላ ወደ ኋላ የተጎተቱ ከመሰላችሁና በቃ ስፕሪንት ልታደርጉ ስትሞክሩ ኢትስ ስታፍ ነው ሁሉ ነገር እየያዘ but the youngsters don't be me unless ምንም ነገር አታመጡ ምንም if you don't go through this strategy የታምር በተፈጥሮ ምንም የምታመጣው ነገር there is no way. This is the story of the diaspora. De la diaspora, la hija de la diaspora. Diaspora Vibe. ሰላም የዲያስፖራ ቫይብ ተከታታዮች፣ ዛሬ 80 ሰዓት በሳምንት ስለሰራህ ሀብታም አትሆንም የሚለውን ሂር ኤንድ ዴር ያልኳቸውን ወይ ደግሞ ያወራኋቸውን ፖይንቶች ለማብራራት እሞክራለሁ። ኦፍ ኮርስ ኢንቨስትመንት ኢዝ ቬሪ ኢምፖርታንት። ኢንቨስትመንት የተባለ ነገር ሲወራ ራሱ የሆነ ሀብት መቀየር እድገት ነው የሚታየንና ብዙ ጊዜ ግን ኢንቨስትመንትን ስናስበው የሆነ የሀብታም ነገር ኦልሬዲ ሰክሰስፉል የሆነ ነገር ለሌላ ሀብታም የተጨመረ ሌላ ሀብት የሚመስለን አይነት ቋንቋ ነገር ነው። ግን ኢንቨስትመንት ማለት anybody can invest. you can invest ከ$4.20 ጀምሮ a day ማለት ነውና ሶ ወደዛ ስንመጣ 80 ሰዓት በሳምንት ስለሰራህ ሀብታም አትሆንም ወይ ደግሞ 80 ሰዓት በሳምንት ስለሰራህ ለውጥ ታመጣለህ ማለት አይደለም የሚለውን ፖይንት ለማብራራት ነው ዛሬ ይሄንን አጨራ ያለች ቪዲዮ ልቀርጽ እየሞከርኩ ያለሁትና አይዲያው ምንድነው? the first things first የኢንቨስትመንት ኢንቨስት የማድረግ ገንዘብ እንዲሰራ የማድረግ ጥበብ አንደርስታንዲንግ ሊኖረን ይገባል። አብዛኞቻችን ወደ አሜሪካ ስንሄድ ሁለት ስራ ሰርተን ከዛ እንደዚህ እንላለን። ሁላችንም ዋን ኦን ዘ ዌይ ከቀን በቀን መቼስ ከ8 ሰዓት በላይ ሰርተን እናውቃለን። የሰርቻ አውቃለሁ 14 ሰዓት I used to work 8 hours. After 8 hours ደግሞ somewhere ሄጄ የሆነ ብራምስ አይስክሪም የሚባል ቴክሳስ ነበረ። እዛ 6 hours ሰራ ነበረ እና which is 14 hours a day. and እንዴት ነበረ 14 hours? ለምንድን ነው 14 hours መስራት ያስፈለገህ? ለምን ሰራህ ብትለኝ ዲፋይን አላደረገልም። just በቃ 14 ሰዓት በቀን መስራት ይቻላል ከሌ ስለሰራው እኔም እሰራዋለሁ አይነት ነገር ነው እንጂ ወይ ሪዝን ኖሮኝ ይሄንን ልስራና ከዛ በዛ ገንዘብ ይሄን አደርጋለሁ ይሄን ስለማደርግበት የሚል አይነት ነገር አልነበረኝም። which is ያ ማይንድሴት አልነበረም። ስለዚህ I don't know even if like ከ2 ወርም በላይ እየሰራው አልመሰለኝም። ሜቢ ደክሞኝ አቋርጫለሁ። it's a long time anyway. so 80 ሰዓት በሳምንት ስለሰራ ሀብታም አትሆንም in a sense still በብዛት ሰዎች ሁለት ስራ የሚሰሩ ሀስል የሚያደርጉ እረፍት የሌላቸው አሉ here and there. so ያ ነገር ምንድነው? I don't think ወደ ሀብት ጉዞ የሚወስዳቸው አይመስለኝም 80 ሰዓት ስለሰሩ unless የኢንቨስትመንት ጥበብ ካልገባቸው። ምንድነው ኢንቨስት የሚያደርጉት? የት ቦታ ነው ኢንቨስት የሚያደርጉት? ለምንድን ነው ኢንቨስት የሚያደርጉት? ያ አንደርስታንዲንግ ሲኖር ናው ኦኬ ሴንስ ይሰጣል 80 ሰዓት ዊክ
መስራት ማለት ነው። እና ስለዚህ ያንን ነገር ያንን ማይንድ ሴት ለማምጣት ኦኬ ሌት ሚ ዱ 2 ጆብስ 80 ሰዓትም ዊክም ይሁን 60 ሰዓትም ይሁን 50 ሰዓትም ይሁን ግን ዋይ 40 ሰዓት ነው የሚጠበቅብን ኤክስትራ 10 ሰዓት ለምን ሰራን? 40 ሰዓት ነው የሚጠበቅብን ለምን ኤክስትራ 20 አወርስ ሰራን? የተለያዩ ሪዝኖች ሊኖር ይችላሉ። አንዳንዶቹ ኦኬ በቂ ስላልሆነ ወይ ኤክስፔንሳችን ሃይ ስለሆነ ያንን ከቨር ለማድረግ ማለት ቢላችንን ማለት ነው። አንዳንዱ ደግሞ ዩ ኖ አይ ዋና ሴቭ ማኒ ኦፍ ኮርስ እዚህ እስካለሁ ድረስ መስራት አለብኝ ምናምን ይላል ማለት ነው። አሁን ሴቭ ማኒ አሁን ወደ ሴቪንጉ ስንመጣ ሴቭ ዌር የት ቦታ ነው? ሶ ኦኬ ገንዘብ የሚታፈስበት ሀገር ነው። ሜዳው ሁላ ገንዘብ ነው። አሜሪካ ነገር ነው ያለሁት። ሄጄ ሰርቼ ገንዘብ ሴቭ አደርጋለሁ። የት ቦታ ነው ሴቭ የምታደርገው? ለምን ጉዳይ ነው ሴቭ የምታደርገው? እንዴት ነው ሴቭ የምታደርገው ነው። ኤንድ ወደዛ ስንመጣ አሁን ወደ ሴቪንግን ኢንቨስት ስንመጣ ያ የተሰራው ወይ ኤክስትራ የተገኘው ገንዘብ ወደ ኢንቨስትመንት ነው ወይ ኢንቨስት ልናደርገው ነው ወይ ሴቭ ያደረግነው ወይስ ፎር ዘ ሴክ ኦፍ ሴቪንግ ብቻ የሆነ ሴቪንግ አካውንት 0.003% የሚከፍለን ሪተርን የሚሰጠን ሴቪንግ ውስጥ ነው ገንዘቡን ያስቀመጥነው? እሱን ለመለያየት ልሞክር። the first things first ምንድን ነው? 80 ሰዓት በሳምንት ስለሰራህ ሀብታም አትሆንንም። በደንብ ለመበታተን ሀብታም ትሆናለህ። ግን እንዴት 80 ሰዓት ሰርተህ ከዛ የሰራውን ትርፉን እየተወስደህ ከዛ በኋላ እንዴት ሀብታም ትሆናለህ ወደሚለው እመጣበታለሁ። ግን አሁን ኢንቨስትመንቱ ላይ ስንመጣ መጀመሪያ እንዳልኩት ማይንድሴት ያስፈልጋል። ለምንድን ነው የምሰራው? ከዛ የቀራውን ገንዘብ የት ልውሰደው የሚለው ማለት ነው። እሱ አንደርስታንዲንግ ካለ ሰው አሁን ገንዘቡ የት ነው ያለው ብዬ ስጠይቅህ ገንዘቡ ሴቪንግ ውስጥ ነው ያለው። ኢዝን ሮንግ ፕሌስ ነው ያለው ገንዘቡ። ቢኮዝ ሴቪንግ ውስጥ የምታስቀምጥ ከሆነ ገንዘብን 80 ሰዓት እየሰራህ ምንም ነገር እየሰራልህ ስላልሆነ ጉልበትን ብቻ ነው የምታፈሰው እንጂ አንተ ድሪም የምታደርገውን ሀብት 80 ሰዓት በሳምንት ስለሰራህ አታመጣው። ስለዚህ አሁን ሴቪንግ ውስጥ ያለውን ገንዘብ ፐርፖዝ ያስፈልጋል። ኦፍኮርስ ሰዎች ለተለያየ ሪዝን ገንዘባቸውን ሴቭ ያደርጋሉ። መኪና ዳውን ፔመንት ለመክፈል ወይ ደግሞ ቤት ለመግዛት ዳውን ፔመንት ለመክፈል ለተለያየ ሪዝን ሴቭ ያደርጋሉ። ቢሆንም ግን ቻንክ ኦፍ አማውንት ኦፍ ማኒ ብዙ አማውንት ኦፍ ማኒ ሴቭ ሲደረግ በዚህ አጋጣሚ ሬጉላር ሴቪንግ አካውንት ውስጥ ከመክተት ይልቅ ሃይ ይልድ ሴቪንግ አካውንት አትሊስት ሞር ሪተርን የሚሰጥ ሴቪንግ አካውንት ውስጥ ቢቀመጥ ይሻላል ማለት ነው። ከዚህ በፊት እንደገለጽኩት ለምሳሌ ቤት ለመግዛት ዳውን ፔመንቱ $30,000 ከሆነ ያን $30,000 በ4 ዓመቱ ሴቭ አደርገዋለሁ ብለህ ተነስተህ 80 ሰዓቱን የምትሰራ ከሆነ በሳምንት ሜክ ሹር ያ $30,000 ሃይ ይልድ ሴቪንግ አካውንት ውስጥ መቀመጡ ቢኮዝ አትሊስት ባይ ዘ ታይም ዳውን ፔመንትን ጨርሰህ ልትከፍል ስትል ተጨማሪ ገንዘብ ሰጥተዋል። ጥሩ አማውንት ኦፍ ገንዘብ ሰጥተዋል ማለት ነው። ግን ሬጉላር ሴቪንግ አካውንት ውስጥ ብታስቀምጠው ያን ያህል ለፍተህ ያን ያህል አማውንት ኦፍ ማኒ ሌዚ ነው ማለት። ሬጉላር ሴቪንግ አካውንት ሌዚ አካውንት ይባላል። ምንም አይሰራ ማውልድም እንደ ሌዚ ቦይ ዝም ብሎ ስራ የማይሰራ ቤት ውስጥ ቁጭ ብሎ ቴሌቪዥን ሲያይ እንደሚውል ምናምን በቃ እዛው በልቶ እቃውንም የማያነሳ ምናምን እንደዛ ነው ፈረንጆች የሚሉት ሌዚ አካውንት ይሉታል። ስለዚህ አሁን ወደ ኋላ ወደ ፖይንቴ ልምጣና በዛ ኢንቨስትመንት ስትራቴጂ ከሆነ እየሰራ ያለው የስ ሜክ ሴንስ 80 ሰዓት መስራትን ያቺ የሰራኸውን ያተረፍከውን ገንዘብ ወስደህ ብሮከሬጅ አካውንት ከፍተህ ከዚህ በፊትም ሂር ኤንድ ዴር የተለያዩ ቪዲዮዎች ላይ እንዳልኩት ከዛ ከባንክ አውቶሜት አድርገኸው ኢንቨስት ታደርገዋለህ። ከዛ ዝም ብለህ እየሰራህ ብትሄድ በአጭር ጊዜ ውስጥ አንተ እንደውም ከሌሎቹ በፍጥነት ሚሊዮን ሪታይርመንትም ላይጠበቅብህ ይችላል። ቢኮዝ ብዙ አማውንት ኦፍ ማኒ ስለሆነ ኮንትሪቢዩት የምታደርገው በፍጥነት በ40 ዓመት ራሱ ሰክሰስፉል ልትሆን ትችላለህ። በ35 እና በ40 ዓመት ቢካም ሚሊዮነር። ሌላ ኢንቨስትመንት ውስጥ ሌላ ስትራቴጂ ውስጥ ላትገባ ትችላለህ። ከዛ በምታገኘው ዲቪደንድ ማለት ነው። ቢኮዝ ጥሩ አማውንት ኦፍ ማኒ አርሊ ኤጅ ላይ ስላለ አሁን ማሰብ ትጀምራለህ። ዋስ ኔክስት ምን ላድርግበት፣ ተጨማሪ ገንዘብ እያገኘው ነው አይነት ነገር እያልክ ያ ሌላ ካልኩሌሽን ወደፊት በሌላ ቶፒክ በሌላ ቪዲዮ ለማስረዳት እሞክራለሁ እሱን ኤሪያ። ስለዚህ ምን ለማለት ፈልጌ ነው አሁን ስለዚህ 80 ሰዓት በሳምንት ሰርተህ ወደዛ አይነት መንገድ የምትሄድ ከሆነ ትክክል ነህ። ካልሆነ ግን ድካም ብቻ። ገንዘቡ አይጠቅምህም ማለት አይደለም፣ ይጠቅምሃል። ግን ኢንቨስት ካላደረከው በስተቀር ሀብታም አትሆንም። ያን መልስ ለመመለስ ያለው 80 ሰዓት ስለሰራ ሀብታም አትሆንም።
ሶ the first things first of course አንተ ጎበዝ ሰራተኛ ነህ፣ 80 ሰዓት የምትሰራ ዓላማ ኖሮህ ያን የምታደርገውን መጀመሪያ ማድረግ ያለብህ ደግሞ in case if anything goes wrong buffer zone ይሉታል ፈረንጆቹ። the buffer zone in a sense ምንድነው? የሆነ ኩሽን ይሰጥሃል። so make sure somewhere የሆነ ቦታ ላይ ኢመርጀንሲ ፈንድ እንዲኖርህ ይመከራል። ቢኮዝ አንተ ጎበዙ ነህ፣ አንተ ሃርድ ወርከሩ ነህ፣ የሆነ ዓላማ አለ። የትም ቦታ አትሄድም፣ ታይምን ማኔጅ ታደርጋለህ፣ ዲሲፕሊን አለ። ቢኮዝ 80 ሰዓት የሚሰራ ጎበዝ ኦፍኮርስ ሂር ኤንድ ዴር ሰው ሲጠራው አይሄድም። ያገኘውን ገንዘብ ያገኘውን ነገር የሆነ ቦታ ሄዶ አይገዛም። በቂ ታይም እንኳን የለውም። ይተኛል፣ ይነሳል፣ ወደ ስራው ነው። ይተኛል፣ ይነሳል፣ ወደ ስራው ነው። ቢኮዝ 80 ሰዓቱ ቀላል፣ ኤክስትራ 40 ሰዓት ቀላል ነገር አለ። ያለ ታይም መተኛት ብቻ ነው። የስ ጎበዝ ነህ፣ ሪሊ አም ፕራውድ ኦፍ ዩ። ግን አንተ የመጀመሪያው በፍጥነት ሰክሰስፉል የምትሆነው አይነቱ ነህ፣ ይሄንን ስትራቴጂ የምትጠቀም ከሆነ ማለት ነው። ሁሌም ምንድን ነው የሚሉት እንደዚህ አይነት ሰዎችን ሲያገኙ ዩ ሃርድ ወርከር። ግን ለማንኛውም ኢንኬስ ወደ ኢንቨስትመንት ስትገባ ዩ ሃቭ ቱ ሃቭ ዲስ ባፈር ዞን ኢን አ ሴንስ ኢመርጀንሲ ፈንድ ሊኖር ይገባል። ኢመርጀንሲ ፈንድ ኢን አ ሴንስ እንዴት ነው? ለምሳሌ መኪና ቢበላሽብህ፣ ጎማ ፍላት ታየር ብታገኝ፣ አፓርትመንት ፔመንት አለ። የስልክን ካልኩሌት ታደርገውና የማንድሊ ፔመንቶችህ ለሴይ በወር ውስጥ 2500 እስከ 3000 ዶላር ከሆነ ቶታል ኤክስፔንስህ ቢሎችህ ያንን የ3 ወር ወይ የ6 ወር የሆነ ቦታ የማትደርስበት እንዲች ብለህ የማትነካው አማውንት ኦፍ መኒ ልታስቀምጥ ይገባል ነው። ሶ አሁን ይሄኛው ለጎበዙ 80 ሰዓት ለሚሰራው ብቻ ሳይሆን ለሁሉም ሰው ወደ ኢንቨስትመንት ለሚጓዝ ለእያንዳንዱ ፊውቸር ሀብታም ዲስ ባፈር ዞን ኢዝ ቬሪ ቬሪ ኢምፖርታንት። በሁለት ነገር ነው ኢምፖርታንት የሚሆነው። አንድ ካልሆነ ውሳኔ ካልሆነ ዲሲሽን ይገላግላቸዋል። ሳይኮሎጂ ገንዘብ የሆነ ቦታ እንዳለህ ካወቅ ያ ሳይኮሎጂ ራሱ ብርታት ይሰጣል። ኢፍ ኤኒቲንግ ጎዝ ሮንግ ቢያንስ ለ3 ወር ቢሊዮን መክፈል ይችላለሁ። ኢፍ ኤኒቲንግ ጎዝ ሮንግ ኤኒቲንግ እንኳን ቢፈጠር ቢያንስ ለ6 ወር ቢሊዮን እየከፈሉ ይሄዳሉ። በጣም ከባድ ነገር ቢፈጠር ብዙ ጊዜ ያንገዳግደን ይሆናል፣ ግን ከ1 ወር በላይ ከ2 ወር በላይ ላያንገዳግደን ይችላል። ስቲል 1 ወር ኤክስትራ በፈር ዞን አለን ማለት ነው። ኢመርጀንሲ ሴቪንግ 6 ወር ከሆነ ደግሞ አሾይና ሶ እንዳንተ አይነት ኮንፊደንስ ያለው ሰው አይኖርም as long as if you have that emergency fund. So emergency fund is a very important ለሁሉ is not only ለጎበዙ ብቻ ሳይሆን ለሁሉም emergency fund very important ወደ ሀብት ጉዞ ለሚሄደው። and ስለዚህ ይሄንን ፖይንት ዛሬ ያመጣውበት ዋና ምክንያት 80 ሰዓት ስራ ጎበዝ ነህ፣ ቀጥልበት፣ ጎበዝ ነህ፣ ዓላማ ኖሮህ ነው አይ ሆፕ እየሰራ ያለኸው ጎበዝ ነህ። በዛው በአጋጣሚ ግን for the sake of በቃ ስራ ለምትሉ ሰዎች ገንዘባችሁን ከሴቪንግ ውስጥ የምታስቀምጡ ጠቅላላ ሁለቴ ያስቡበት። የኔን ብቻ ሳይሆን do some research። ገንዘብ ሴቪንግ ውስጥ ማስቀመጥ ይሻላል ወይስ ሃይ yield ሴቪንግ አካውንት ውስጥ ማስቀመጥ ይቻላል? what is the difference ኖርማል ሴቪንግ አካውንት and ሃይ yield ሴቪንግ አካውንት? እሱንም በራሳችሁ ሪሰርች አድርጉ። ቻትጂፒቲ ላይ በአማርኛም ግጥም አድርጋችሁ ጻፉላት፣ መልስ ሰጣችኋለች። ያ ግንዛቤ ካላችሁ በኋላ ከዛ በኋላ እዛ ሴቪንግ አካውንት ውስጥ ያለውን ገንዘብ ሙቭ አድርጉት ወደ ሃይ yield ሴቪንግ አካውንት። አሁን የመጀመሪያው ስቴፕ እሱ ነው። ከዛ በኋላ የኢንቨስትመንት ጉዳዩ ከገባችሁ በጣም አንደርስታንድ ካረጋችሁና ካመናችሁበት እዛች ሃይ yield ያለችው ሴቪንግ አካውንት አምጣችሁ ኢንቨስት ማድረግ ትችላላችሁ ማለት ነው። ሶ ወደዛ ከመሄዳችን በፊት መጀመሪያ ደረጃ አዊሽ ኢንቨስትመንት ለምን ያስፈልጋል? ለምንድነው ኢንቨስት የማደርገው? 80 ሰዓት ሰርቼ ሀብታም ማልሆን ከሆነ ኢንቨስት ማድረጉ ነው the only way ወደ ሀብት ጉዞ የሚወስድህ እየተባለ ከሆነ ለምንድን ነው ሀብታም ማልሆነው? ታዲያ ምን ዋጋ አለው 80 ሰዓት መስራቱ? እኔ እኮ የመሰለኝ ገንዘቡን ሰርቼ ሴቪንግ አካውንቴ ውስጥ አስቀምጨው ከዛ በኋላ በዛ በሚጠራቀመው ገንዘብ እንደዚህ አረጋለሁ ብዬ ነበረ እና አሁን
በፍጹም ሀብታም ልትሆን አትችልም እየተባልኩ ነው አይነት ነገር የሚለውን ወደ ራስ ወሰደውና ተመራመርበት። ከቻልክ ጥሩ ሰዎች፣ ኔጌቲቭ ያልሆኑ ሰዎች፣ በዚህ ዙሪያ ያሉ ሰዎች ምናልባት ፖዚቲቭ ብለህ የምትገምተው ሞራልህን የሚጠብቁልህ አይነት ሰዎች ጋር ከእነሱ ጋር ዲስከስ ለማድረግ ሞክር። በራስህም ግን ጊዜ ስታገኝ በምሳ ሰዓትህም በተገኘችው ሰዓት ስልክ ስላለ ግባና ሂደው ኢንቨስትመንት ምንድን ነው? ለምንድን ነው ኢንቨስት የማደርገው? ከትንሽ ገንዘብ ጀምሮ ኢንቨስት አድርጎ ወደ ሀብት ጉዞ መሄድ ይቻላል ተብሏል የሚለው ነገር ለራሱ ወሰደው። ቢካዝ ምንድን ነው ይህን ደጋግሜ የምልበት ዋና ሪዝኑ እምነቱ ካለ አንተ ነህ በፍጥነት ሀብታም የምትሆነው ከማንም ሰው በፊት አንተ ነህ። ቢካዝ ሃርድ ወርከር ነህ፣ ገንዘቡ አለ። አሁን ኢንቨስት ማድረግ ብቻ ነው። ገንዘቡ አለ ኢመርጀንሲ ፈንድ ላይ ቢካዝ ኢዚ ነው ለአንተ ኢመርጀንሲ ፎንድ ክሬት ለማድረግ በጣም ስለምትሰራ ገንዘቡ ታጠራቅም ሆነ 3 ማንዝ ኢመርጀንሲ ፈንድ 6 ማንዝ ኢመርጀንሲ ፈንድ ኢነርጂው አለ፣ ዲሲፕሊኑ አለ። ለአንተ ኖርማል ነው በጨለማ ተነስቶ በጨለማ ወደ ቤት መግባት። ስለዚህ በጣም ጥሩ ቦታ ነው ያለ። ጎበዝ ወንድሜ ነህ። ሴቶችም ሊሆኑ ይችላሉ። ኤኒዌይስ ሰው ይሄ ኩሽን እስካለ ድረስ ይሄ ኢመርጀንሲ ፈንድ እስካለ ድረስ ይህን ስትራቴጂ እስከተጠቀምት ድረስ ገንዘብን አውጥተህ ሃይልድ ሴቪንግ አካውንት ውስጥ ለጊዜውም ቢሆን እስከከተትክ ድረስ ያ ኢመርጀንሲ ፈንድ ቢሆን እዛ ውስጥ መቀመጥ አለበት። እዛ ውስጥ ካደረግከው ድረስ አይ ቲንክ ዩ ዘ ራይት ፐርሰን፣ ትክክለኛው ፐርሰን የአሜሪካንን ድሪም ኢንጆይ የሚያደርግ የሚያጣጥም ትክክለኛው ትራክ ላይ ነው ያለው እና ሌሎቹም ቢሆኑ ምንድን ነው የምሰጠው ምሳሌ አውሽ እኔ እዚህ ሀገር ስመጣ ግንዛቤው ቢኖረ ይኖረው አውሽ ይሄኛው ነገር ሂር ኢንዴር በቃ ተብሎ ተነግሮኝ ቢሆን ኖሮ አውሽ እንደዚህ ተበታትኖ ተሰጥቶኝ ቢሆን ኖሮ ኦፍኮርስ ቴክስ ታይም። አሁን ይህን ነገር ስለነገርኩ ወይ ሞቲቬት ስላደረግኩ ሄደህ አሁኑኑ ኢንቨስት አደርገዋለህ ማለት አይደለም። ስቴፖች አሉት፣ ግን እምነቱን ለማምጣት ነው። የተለያዩ ቪዲዮዎች ቀርጫለሁ። ከዚህ በፊት የመሰክልኳቸው ወደፊት የመሰክላቸው ነገሮች ይኖራሉ። ባክ ኤንድ ፎርስ እያደረግ ታያቸዋለህ። ግን መጀመሪያ እምነቱ ዋንስ ዩ ብሊቭ ምን ላይ ይባል ይሄ ተራራ ሂድ ብትለው ይሄዳል ነው። ዋንስ ካመንክበት ኢንቨስትመንት ማንም ሰው አቆመህም። ቢኮዝ ጎበዙ ነህ፣ ጎበዝ ሰራተኛ ነህ። this is the only way አሜሪካን ሀገር ሀብታም የምትሆንበት ኢንቨስት ስላደረግከው ነው የሰራኸውን ገንዘብ። ኤንድ በኢመርጀንሲ ፈንድ ሌላው ይሄኛው ለጎበዙ 80 ሰዓት ለሚሰራው ብቻ ሳይሆን ለኢመርጀንሲ ፈንድ ለሁሉም ያስፈልጋል። ኢመርጀንሲ ከፈንድ ካለ እንዳልኩት ሳይኮሎጂካሊ ሰፖርት ያደርጋችኋል። ሞራላችሁ የሆነ አደጋ በመጣ ቁጥር የሆነ ኢመርጀንሲ በመጣ ቁጥር ብለድ ፕሬሸራችሁ አፕ ኤንድ ዳውን ይረዳችኋል። ኮስንት የልብ ትርታዬ ምናምን አይ ነው ፋይናንሻል ስትራግል እንዴት እንደሚያደርግ እኔ ራሴ ምሳሌ ይሆንላችሁ ስታፍ ነው። በተለይ ረዥም ጊዜ ቆይታችሁ የሆነ ቦታ ላይ ለወስዶ ናችሁ ባይ ዘ ታይም ይኒውት ነገሮች ጠቅላላ ወደ ኋላ የተጎተቱ ከመሰላችሁና በቃ ስፕሪንት ልታደርጉ ስትሞክሩ ኢዝ ስታፍ ነው። ሁሉ ነገር ይያያዛል። ፎር ዘ ያንግስተርስ ዶንት ቢ ሚ አንለስ ምንም ነገር አታመጡ። ምንም ኢፍ ዩ ዶንት ጎ ትሩ ዲስ ስትራቴጂ ታምር በተፈጥሮ ምንም የምታመጣው ነገር የለም። ነው ወይ ምንም ነገር ላይፋችሁ ከእጅ ወደ አፍ ነው የሚሆነው። ምንም የታመር ማንም ሰው ከዚህ ውጭ ምሳሌ ይሰጣችሁ አይችልም። there is no way አይደረግም። ስለዚህ ምንድን ነው የምታደርጉት? just like wake up ምሳሌ ራሴን አድርጌ የሰጧቸው አውሽ ባቀው ኖር እና እስቲላ ያለው ያንግስተርስ ሂር ኤንድ ዴር ጊዜያችሁን ብታጠፉ ምናምን አትዝናኑ እያልኩ አይደለም፣ ግን እምነት ይኖራችሁ ኢንቨስትመንት እምነት that's the only way successful የምትሆነው አሜሪካን ሀገር። ዝም ብለህ እየቀለድክ እያሾፍክ አገብን ያወራል። የዛሬ ነው የምኖረው ነገ ምን ሆነ አላውቅም ምናምን ነገር the wrong person in a wrong ምድር ላይ የምትኖር trust me። ጓደኞቹ ተመሳሳዮች ሊሆን ይችላል። ደሴም ሹፈታም ምታሾፉ ምናምን ኦፍኮርስ ሰርክሉ ነዋ ካንተ አይለዩ ተመሳሳይ ግሩፖች ናቸው። ሶ ተመሳሳይ ባለበት እርግጥ ነው የምትሉት። ስለዚህ if you are against የዚህ የተቀደሰ ሐሳብ trust me you are in the wrong ምድር in the wrong group circle። እልክስ ዝም ብሎ ሹፈት ከሆነ የምትሰማው ከጓደኞች ጋር ስታወራ አይ ምንድን ነው የሚለው ብላ try your best ምንም አትበላቸው፣ ሊቀየሙ ይችላሉ። ግን ቀስ እያልክ ራቃቸው፣ ሽሻቸው። ለራስህ ደግሞ በግልህ ሪሰርች አድርግ። that's the only way። አሁን ሁላችሁም 80 ሰዓት ስሩ እያልኩ አይደለም።
10 ሰዓትም ኤክስትራ ልታደርገው ትችላለህ። 20 ሰዓትም ኤክስትራ ልትሰራው ትችላለህ። ባዲህ በአንድ ጊዜ ተነስቶ 80 ሰዓት ላይሰራ ይችላል። ልምምዱ ያስፈልገዋል። ያ ልምምድ ካለው ሊቀለው ይችላል። እንዳልኩት በጨለማ ተነስቶ በጨለማ ወደ ቤት እንደሚገባው ሰውዬ ማለት ነው። ከዛ ውጭ ግን ልምዱ ቢሆንም ግን ያለችህን ገንዘብ ሴቭ ካደረግካት አላግባብ ሂሬንዴር ባለማውጣት ሴቭ የምታደርጋት ከሆነ አፎርድ የማታደርገውን ምግብ ባለመብላት ሴቭ የምታደርጋት ከሆነ ከዛች ላይ ሴቭ ያደረግካትን ገንዘብ ትወስዳትና ኢንቨስት ታደርጋለህ። ሶ ኢንዴክስ ፈንድ አለህ፣ ኤስፒ 500 አለ። ስቴፕ ቤስድ ኦፖርቹኒቲ ነው። ጀስት 1+1 ምንም አያስፈልግም። ቀላል ነገር ነው። ዩ ኦፕን አን አካውንት አውቶሜት ታደርገዋለህ ቱ ብሮከሬጅ አካውንት። እነሱ ያንን ኢንቨስትመንት ይሰሩልሃል። አንተ ብቻ ሴት ኢት ኤንድ ፎርጌት ኢት። ዳትስ ኢት። ስራን መስራት ብቻ ነው። እነሱ ጉዳያቸውን ይሰራሉ። ከአንተ ባንክ የሄደ በየወሩ ወደዛ አካውንት ይገባል። እነሱ ኢንቨስትመንታቸው ይሰራሉ። ባይ ዘ ታይም ዩ ኒው ኢት፣ ያው እንዳልኩ ከዚህ በፊት እንዳልኩ ሀብታም ትሆናለህ ማለት ነው። ስለዚህ አሁን ይሄንን ፖይንት ያመጣሁት 80 ሰዓት ስለሰራችሁ ሀብታም አትሆኑም የሚለውን ነገር ክሊር ላረግ ፈልጌ ነው። አሁን አትስሩ እያልኩ አይደለም፣ ግን መስራቱ ብቻውን ሀብታም አያረጋችሁም። ኢንቨስት ማድረጉ ነው ሀብታም የሚያረጋችሁ። የዛሬ አጭር ቪዲዮችን ትመስላለች። አይ ሆፕ እንደምትወዱት ተስፋ አደርጋለሁ። ፔጁን ሰብስክራይብ ማድረግ እንዳትረሱ። ከጓደኞቻችሁ ጋር ሼር አድርጉት። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ። This is the story of the diaspora. De la diaspora, la hija de la diaspora. Diaspora Vibe